ይህን ቪዲዮ ከዚህ በፊት ሰርቼላችሁ ብዙዎቻችሁ ወዳችሁታል። በጣም ብዙ ቪው ያለውም በዩቲዩብ ውስጥ ይሄ ቪዲዮ ነው ማለት ነው። ለዛሬ አመት መሰለኝ የተሰራው በጣም ብዙ ሰው ተጠቅማችሁበታል። ዛሬ ደግሞ ለሁለት ልጆች ስሪልኝ ብለውኝ በድጋሚ ሰርቼላችኋለሁ ለእናንተም ቪዲዮ ነው ማለት ነው። ጭቃ ቅባትና ፈሳሽ ቅባት ነው ማሳያችሁ ዛሬ። ቤታችሁ እንዴት አድርጋችሁ እንደምትሰሩት ነው በጣም ትወዱታላችሁ። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን፣ ላይክ፣ ሸር ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌም አብራችሁን ስለምትሆኑ እጅግ በጣም ነው የማመሰግነው። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን ብላለሁኝ። ወደ አሰራሩ ስንሄድ እንግዲህ የሚያስፈልገን እዚህ ጋር ፍሬሽ ሮዝመሪ ነው የተጠቀምኩት። ደረቁም አለ ግን እንደ ፍሬሹ አይሆንም። እኔ ደረቁ በጣም ብዙ አለኝ፣ ግን ፍሬሹን ስጠቀሙ ደስ ይላል። ሽታው ራሱ ደስ ይላችኋልና በቃ ቆንጆ ነው ፍሬሹን ስትጠቀሙ። እንዲሁም ቅርንፉድ ተጠቅሜያለሁኝ አንደኛው ላይ ሁለት ቪዲዮ ነው የተቆራረጠ ነው አልተጠቀምኩም ማለት ነው። እዚህ ጋር እንግዲህ ትንሽዬ ቅርንፉድ እና ሮዝመሪውን በደንብ አጥቤው አድርቄው ምንም አይነት ውሃ እንዳይኖረው ጥንቃቄ አድርጉ። ምንም አይነት ውሃ እንዳይኖረው ሮዝመሪው ማለት ነው። በሶፍት በደንብ አድርቄዋለሁኝ እና የወይራ ዘይት እና ካስተር ኦይል አለኝ ማለት ነው። እናንተ የምትፈልጉትን የሚመቻችሁን ለፀጉራችሁ የሚመቻችሁን ቅባት ማድረግ ትችላላችሁ። ሽታ የሌለው ሽታ ያለው እንግዲህ ሽታ እንዲኖረው ካልፈለጋችሁ ሽታ የሌለው ቅባት ተጠቀሙ ማለት ነው። እንደምትመለከቱት እንግዲህ እኔ ካስተር ኦይል እና ዘይቱን ትንሽ አረኩና ቀላቀልኩትኝ። እንዲሁም ማንኛውም ነገር መስራት ትችላላችሁ። በእርግጥ ቫቲካል ራሱ ተዘጋጅቶ ስለሚመጣ ሌላ ቅባት ብትጠቀሙ ጥሩ ነው። ከሁሉም ደግሞ የወይራ ዘይት ቢኖራችሁ በጣም አሪፍ ነው ማለት ነው። ካስተር ኦይልም በጣም አሪፍ ነው ለፀጉር። ስለዚህ እንዲሁም በኮኮናትም መስራት ትችላላችሁ። ኮኮናት ፈሳሹም በጭቃውም መስራት ትችላላችሁ ማለት ነው። ከዛ በኋላ እንደምትመለከቱት በዚህ መልኩ ውሃ ከስር በብረት ድስት በፈላ ውሃ ላይ ሊኬል ነገር መሆን አለበት ማለት ነው። የምታበስሉበት ሮዝመሪውን ማለት ነው። ትንሽ ጊዜ ይፈጫል። 30-40 ደቂቃ ያህል ብስል እንዲልላችሁ በጣም አሪፍ ነው። ትወዱታላችሁ በእውነት። ቅባት ራሱ ለምንድን ነው ገንዘብ ማውጣው ነው የምትሉት? ቤታችሁ በዚህ መልክ ሰርታችሁ መጠቀም ትችላላችሁ ማለት ነው። በጣም የሚያምር ሽታ ነው ያለው፣ ሽታው ራሱ ማለት ነው። ቃናው ራሱ በጣም ነው የሚጣፍጠው እና ትወዱታላችሁ። ፈሳሽ ቅባትም እንዲሁም ጭቃ ቅባት ለየብቻው መስራት ትችላላችሁ። እኔ ግን እዚህ ጋር እንደምታዩት ለጭቃ ቅባትም ለፈሳሽም የሚሆን ነው ያለው። እዚህ ጋር እንደምታዩ ከአልቬራ ባልዚን አለኝ ማለት ነው። እዚህ ጋር በጭቃ ቅባት ስሪልኝ ስላሉኝ ሁለት ልጆች ጭቃ ቅባትና ፈሳሽ ቅባት ነው የፈለጉት ማለት ነው። እዚህ ጋር ጭቃ ቅባቱንም ፈሳሽ ቅባቱንም ለመስራት ሁለት ቦታ ነው የጣድኩት። እንደምታዩት እዚህ ጋር ጭቃ ቅባቱ እንዲቀልጥልኝ ትንሽዬ ልኬል አድርጌ እንደዚህ አቀለጥኩት። እሳት ላይ ትንሽዬ ሞቅ ሲለው የእንትና ወይ ደግሞ የሞቀ ውሃ ላይ ቁጭ አድርጉት ማለት ነው እንዲቀልጥላችሁ። እዚህ ጋር ከቀለጠ በኋላ የወይራ ዘይቱንና ባልዚኑን ስቀላቅል አላያችሁኝም ማለት ነው። አልቀረጽኩትም እና ይቅርታ፣ ቪዲዮ የቀረጽኩ መስሎኝ አልቀረጸልኝም። በዚህ መልኩ ሁለቱን ፈሳሹን ቅባትና እዚህ ጋር የጭቃ ቅባቱን አንድ ላይ አድርጌ ቀላቀልኩት እንዲህ ከቀለጠልኝ በኋላ ማለት ነው። ከዛ በሁለቱንም አዋህጄ በእንደዚህ አይነት ቅባት እቃ ለሁለቱም በዚህ መልክ አዘጋጀሁላቸው ጭቃ ቅባቱን ማለት ነው። እንዲሁም ፈሳሽ ቅባት ያው የሚበቃቸውን ያህል ለነሱ አንሶኛል። እንደምታዩት ትንሽ ነው የቀረው ፈሳሹ ቅባት፣ ምክንያቱም ተባልዚኑ ጋር ቀላቅየው ስለነበር። የሚበቃቸውን ያህል እናንተ ግን ዘይቱን በርከት አድርጋችሁ ጨምራችሁ መስራት ትችላላችሁ። በጣም ትወዱታላችሁ። ፀጉራችሁ ለሚበጣጠስ እንዲሁም ለቆዳችሁ ለጫፍጫፉ እየተያዘ ላስቸገራችሁ እጅግ በጣም አሪፍ የሆነ ቅባት ነው። በነገራችን ላይ ይሄ ቅባት በገበያ ላይ ቢወጣ በጣም በውድ ነው የሚገዛው ነው። ውድ ከምትገዙ ቤታችሁ እንደዚህ ሰርታችሁ መጠቀም ትችላላችሁ። ቀዝቀዝ እስከሚል ድረስ በዚህ መልክ ቁጭ አደርገዋለሁኝ። እዚህ ጋር ይሄ ፀጉራችሁ ለሚያያዝ ጭቃ ቅባት ይሆናችኋል። እንዲሁም ደግሞ ቆዳችሁ ውስጡን ታጥባችሁ ስትወጡ ሞቅ አድርጋችሁ በሞቀ ውሃ በጣም አሪፍ ነው። ሮዝመሪ እንግዲህ የደም ስርን ያንቀሳቅሳል፣ እንዲሁም ፀጉር እድገትን ይጨምራል። ጭቃ ቅባት ውስጡን ቆዳችሁን አትቀቡት፣ ምክንያቱም ቆዳችሁን እንዳይደፍነው። ይህ የሚሆነው ለጫፍ ብቻ ነው፣ ለሚሰባበርባችሁ እንዲሁም ደግሞ ስታበጥሩት ለሚረግፍ ለሚሰባበር የሚሆን ነው ጭቃ ቅባቱ። ፈሳሹ ግን ውስጡን ተቀብታችሁ ማሳጅ የምታደርጉት ስለሆነ ሁላችሁም በቤታችሁ መስራት ትችላላችሁ። በጣም ብዙዎችም ደግሞ ወደውታል ይሄንን ቅባት። በድጋሚ የሰራሁትም ለዚህ ነው። እንዲሁም ደግሞ ለሁለት ልጆች ስለወደዱት ለሁለተኛ ጊዜ ነው ከኔ ጋር የሚወስዱት ስሰራላቸው ማለት ነው። በጣም ወደነዋል ብለውኛል። እግዚአብሔር ይስጥልኝ።
እንዲሁም እናንተም በቤታችሁ መስራት ትችላላችሁ ማለት ነው። በዚህ መልኩ እንደዚህ እንደምታዩት ሌላ ጊዜ ያንኛው ሮዝመሪውን እዩት። እዚህ ጋር ሮዝመሪው በቃ ልስልስ ያለ ነው። ምንም ሮዝመሪ ያለው ቅባት ራሱ ዝም ብላችሁ አትጥሉትም ማለት ነው። እንትን ትሉታላችሁ ውስጥ ውስጥ ነው በቆዳችሁ ውስጡን እንደዚህ እየተቀባችሁ ሮዝመሪውን ጭምቅ እያደረጋችሁ ፀጉራችሁ ላይ ማሳጅ ማድረግ ትችላላችሁ ማለት ነው። ጭቃ ቅባቱ ረግቶ ይሄን ይመስላል። አንደኛውን ግን ልጅቷ ቸኩላ ስለነበረ ሰጠኋትኝና በቃ አንደኛውን እጅ ላይ ያለው ማለት ነው። አንደኛዋ ወስዳለች ማለት ነው። አጋጣሚ ቤት መጣ። የአንደኛዋ ግን አልሄደም። ይኸው እንደምታዩት መልኩ በዚህ መልክ ቆንጆ ቅባት ሆኖላታል። በጣም ነው የምትወዱት። የእውነት ለሌላ ሰውም መስራት ትችላላችሁ። አይደለም ለራሳችሁ ቤታችሁ ሰርታችሁ እንደዚህ መጠቀም ትችላላችሁ። ገንዘብ ሳታወጡ በቀላሉ በትንሽ ነገር ቤታችሁ መስራት ትችላላችሁ ማለት ነው። ብዙዎቻችሁም ደግሞ ከዚህ በፊት ደግመሽ ስሪልኝ ስላላችሁኝ ደግሜ ሰርቼላችኋለሁ። ከዚህ በፊት የኔን ፀጉር የምታውቁት እንግዲህ ታውቁታላችሁ ማለት ነው። ፀጉሬ በጣም ይበጣጠስ ነበረ፣ ይሰባበር ነበር። እንዲሁም ጫፍጫፉ በጣም ደረቅ ነው፣ በጣም ደረቅ ማለት ነው ከምነግራችሁ በላይ ማለት ነው። እና በጣም ከሚሸለቸኝ ድረስ ነው ለማበጠር ራሱ በቃ ድክም ነው እስከሚለይ ድረስ እርግፍ ይላል። በዛ ላይ በጣም ነበር የሚበጣጠሰው እና እግዚአብሔር ይመስገን አሁን ጫፍ ጫፉ ልስልስ ብሏል። እንዲሁም ደግሞ ቆዳዬ እንዲከፋፈት ያደረገልኝ እኔ ቅባት በውጭ ከገዛሁኝ በጣም ቆይቻለሁኝ። ሁሌም እንደምነግራችሁ ከዚህ በፊትም ቤቴ ነው የምሰራው ማለት ነው። እንደው ከገዛሁኝ እንደምታዩት ቅድም ያወጣሁትኝ እንደዚህ ባልዚኖች የወይራ ዘይት ገዛና ራሴ ቤት አዋህጄ ቅርንፉድን እንዲሁም አብሽ ምናምን እያደረኩኝ ቤቴ ነው የምሰራው ለራሴ ማለት ነው። ሁላችሁም እንደዛ አድርጋችሁ መስራት ትችላላችሁ። ፀጉሬ በቅርብ በእርግጥ ተቆርጦ ትንሽ ተጎድቷል፣ ግን አሁን ላይ እየተመለሰ ነው ማለት ነው። ሁላችሁም ትወዱታላችሁ። ይሄን ቅባት በምታዩት መልኩ ይሄ ፈሳሹ ውስጡን እንደዚህ እኔ ለብዙ ጊዜም የተጠቀምኩትኝ ነገር ነው ወደ እናንተ የማመጣው። አንደኛ ለዩቱብ ብዬ ብቻ ሳይሆን ለራሴ የምጠቀመውን እኔ ካልተጠቀምኩበት ለእናንተ አልሰራም። መቼም ማንኛውም ነገር ሲሰራ የሆነ ነገር ሲሰራ በነፃ አይገኝም። ማንኛውም ለምግብ ቢሆን ያመጣችሁትን ቢሆንም ነው አንስታችሁ ልትሰሩት የምችሉት። እንደምታዩት ይህንን ሮዝመሪ ላሳያችሁ ብዬ ነው እዚህ ጋር መጨረሻ ከመሸ በኋላ መቀርጽላችሁ ማለት ነው። እና ይሄ ሮዝመሪም ቢሆን ለምግብነት ስትገዙት ከዛ ለፀጉር የምትሰሩት ማንኛውም ነገር ገንዘብ ወጥቶበት ነው ይሄ ማለት ነው። ሌላ ለቅባት ገንዘብ ባታወጡ ለምግብ የምታወጡትን ገንዘብ ነው ለቅባት የምትሰሩት ማለት ነው። የምሰራው እንደዛ ነው። ስለዚህ ያልተጠቀምኩበትን ነገር ወደ እናንተ አላመጣም። ስለዚህ ሁላችሁም ይህንን ቪዲዮ አይታችሁ ስትጨርሱ ከተመቻችሁ ለጓደኞቻችሁ ሸር በማድረግ ላይክ ሸር በማድረግም ዩቱቤ እንዲያድግ አድርጉልኝ ማለት ነው። ከወደዳችሁት ሌላ ጊዜ ደግሞ ቆንጆ ቪዲዮ ድጋሚ እሰራላችኋለሁኝ በምታዩት መልኩ። በነገራችን ላይ ይህን ቅባት በጣም የቅባት መቀቢያ በጣም ብዙዎቻችሁ ትወዱታላችሁ። በእውነት በጣም አሪፍ የቅባት መቀቢያ ነው። ካላችሁ ግዙት ሁላችሁም ማለት ነው። በአካባቢያችሁ ካገኛችሁት ፀጉራችሁ ቅባት የትም አይባክንም በሱ ስትጠቀሙና በጣም አሪፍ ነው። እንደምታዩት ፀጉሬ ያው ነግራችኋለሁ መጀመሪያ ተቆርጦ ነበር። አሁን ግን ቆንጆ ሆኗል። እንደምታዩት እየተመለሰ ነው፣ ብዛቱም እየተመለሰ ነው ማለት ነው። ቪዲዮ እንደወደዳችሁት ተስፋ አደርጋለሁኝ። ሌላ ጊዜ እስከምንገናኝ በሰላም ክረሙ። ላይክ እንዳትረሱ።